እውነተኛው የሆነ ጨለማ the real darkness የሚኖረው በልባችን ውስጥ የልባችንን ብርሃንና መሻት መፈለግ ባቆም ነው በእኛ ውስጥ። ዛሬ በዚህ ቪዲዮ አጠር አድርገን በምንመለከተው the most powerful የሆነ የእናንተንም ህይወት በእጅጉ ስለሚቀይረው the alchemist መጽሐፍ ይሆናል። ሁሉም ሰው በእርሱ ውስጥ የተደበቀ እጅግ በጣም ውድ የሆነ የነጠረ ሀብት እንዳለው፣ የልቡ መሻት እንዳለው፣ ፍላጎት እንዳለው፣ ሊያሳካው የሚፈልገው ነገር እንዳለ፣ ነገር ግን ብዙ ሰዎች ይህንን የልባቸው መሻትና በልባቸው ውስጥ የተቀመጠውን ድብቁ ሀብታቸውን አቃጥለውታል። ምክንያቱም በፍርሃት፣ በቅናት፣ ዋጋ ላለመክፈል በስንፍና ምክንያት። እናም አንድ ወንድ ልጅ ድብቁ ሀብቱን መፈለግ ባቆመ ቅጽበት ሞቷል ማለት ነው። ወይንም ደግሞ እዚህ ምድር ላይ ሲኖር ትርጉም የሚሰጠውን የልቡን መሻት፣ የልቡን ድምፅ ማዳመጥና ለዛ መፋለም ባቆመ ቅጽበት ህልሞቻችንና ልናሳካቸው የምንፈልጋቸው ነገሮች ሲሞቱ የሚፈጠረው እርሱ ነው ሰይጣን። እኔ ብዙ ሰዎችን አያለው ለውድቀታቸው እንዲሁም ደግሞ ህልማቸውን ለማሳካት በሚያደርጉት ጉዞ ላይ ለገጠማቸው የተለያዩ ችግሮቻቸው ሰይጣንን ብሌም ሲያደርጉ በእርሱም ሲያሳብ በሆነ በማይታወቅ ኃይል። ነገር ግን እውነታው ይህ ነው። ይሄ ደካማ ልብ ያላቸው ወንዶች ሰበብ እንጂ ይህ ዓለም እናንተን ለመስመርና ወርታችን እንድትቀሩ ለማድረግ የሚያደርገው ምንም አይነት ጉዞ የለም። እናንተ ራሳችሁ የምትሰጡትን መልሶ ይሰጣችኋል እንጂ። በልጅነታችሁ ታውቃላችሁ፣ ምናልባት ክፍለ ሀገር ካደጋችሁ አሊያም አዲስ አበባ ወደ ትምህርት ቤት ስትሄዱ ወይም ለመዝናናት ስትወጡ ወይም ወጣ ስትሉ ገደል ስር ሄዳችሁ ጮኻችሁ አታውቁም? የገደል ማሚቶ እንለዋለን። በእንግሊዝኛው ኢኮ ይባላል። ገደል ግባ ብላችሁ ስትጮሁለት ገደል ግባ ብሎ ያስተጋባላችኋል። ይሳካል ብላችሁ ስትጮሁለት ይሳካል ብሎ ያስተጋባላችኋል። ከፍ በል ብላችሁ ስትጮሁለት ከፍ በል ብሎ ይደግምላችኋል። ይህ ዓለም እንደዛ ነው። ይህ ዓለም ኢኮ ነው። የእናንተ ማንነት ሚረር ነው የሚያደርገው፣ ልክ እንደ መስታወት መልሶ የሚያንጸባርቀው እና የልብን መሻት የጣለ ህልሙን ለማግኘት የማይፋለም መንገዱን የማይከተል ሁሉ የዚህ ጥልቅ የሆነ ጥላ እስራት ባለቤት ይሆናል ማለት ነው። ዛሬ በህይወቴ ላይ እጅግ በጣም ስለወደድኩትና ህይወቴን በብዙ መንገድ እንደገነባ ስላገዘኝ ትዝ ይለኛል። የዛሬ 6 ዓመት አካባቢ ነው። ዩኒቨርሲቲ የተማርኩ ነበረ። ከዛ በኋላ የምማረው ሆቴል ማኔጅመንት ነበረ። 3ኛ ዓመት ነው። ያኔ ስላነበብኩትና በጣም ነበር ፊክሽን መጽሐፍ የምጠላው እውነቱን ለመናገር። በዚህ አጋጣሚ ለመጀመሪያ ጊዜ ያነበብኩት ፊክሽኖች 2 ናቸው። እሱም ቴል ሚ ዩር ድሪምስ የሚለውን የሲድኒ ሼልደን ቡክ ነው። እሱ ነው በጣም ፓወርፉል ነው። ሌላኛው ዘ አልኬሚስት ነው። ዛሬ እሱን ነው የምጋብዛችሁ። እናም በዚህ ቪዲዮ ከዚህ መጽሐፍ የምታገኙትን 10 ዋና ነጥቦችን አጠር አድርጌ ነግራችኋለሁ። በእርግጠኝነት ከቪዲዮ መጨረሻ በኋላ ይህ ኃይል እናንተም ላይ ተጋብቶባችሁ እናንተም መልሳችሁ በተመሳሳይ ይህንን መጽሐፍ ማንበብ እንደምትጀምሩ አልጠራጠርም። አብራችሁን ቆዩ። በተለይም ወንዶች አርፋችሁ ተቀመጡ። መሄድ አይቻልም፣ መውጣት አይቻልም፣ ይህንን ቪዲዮ ማቋረጥ አይቻልም። ከልባችሁ አድምጡኝ። ከዛ በፊት ግን ይህንን ቪዲዮ ሁላችሁም ላይክ ማድረጋችሁን እንዳትረሱ ላለሁኝ ማለት ነው። መልካም ጊዜ። ዘ አልኬሚስት መጽሐፍ ልክ ስታነቡ የምትረዱት በመጀመሪያ እውነቱን ለመናገር ብዙ ሰዎች ያነበቡት አልገባቸውም። አብዛኛው ማንነታቸው ኢንፍሉዌንስ የሚያደርገው እንስሳዊ የሆነው ባህሪ ላይ ነው። መብላት፣ መጠጣት፣ መሳቅ፣ ግንኙነት ማድረግ፣ መዋለድ፣ መብዛት። ይህን እኮ የቤታችን ያለችን ውሻ ታደርገዋለች። ከዛ የዘለለ ተጨማሪ ለህይወታቸው ላይ ትርጉም የሚሰጣቸውና አምላካቸውን ከማማረር ወጥተው በብቃትና በኃይል ስለሚገለጡበት በአንድ ነገር ላይ ጎበዝ ስለመሆንና ያንን ነገር ለማግኘት የሚደረግ የህይወት ጉዞ ፍልሚያ ላይ መሰረት ያለው ምንም ቁም ነገር የሌላቸው ሰዎች ሺህ ቢያነቡም አይገባቸው። ስለዚህ በስነ ስርዓት የራሱን ዋጋ መርዳት የፈለገና የሚኖርለት መሻት ያለው ያ ሰው ህልሙን ለማሳካት የሚያደርገውን ጉዞ በሚገባ ያስረዳቸዋል። እስኪ መጀመሪያ ወደ መጽሐፉ የምታገኙት ጥቅም ከመግባቴ በፊት አንድ አጥር ያለች ታሪክ ላጫውታችሁ። አንድ ንጉሥ ነበረ። እጅግ በጣም ብዙ ሀብቶች አሉት። ህዝቡን ይሰበስባል። ከዛ በኋላም እንዲህ አይነት ሴት ነው የምፈልገው ብሎ ይናገራል፣ ይጽፋል። ከዛ በኋላ ያችን ወረቀት ይዘው ሄደው ፈልገው ሴቶች እያመጡም ያስመርጡታል። ከዛ በስተመጨረሻ ማግኛት፣ አገባት። ከዛም መድረክ ላይ ይወጣል።
ህዝቡም እንዳይደብረው ብለው እሱም ደግሞ ደስ እንዲለው ብለው ዘፋኙም ይዘፍንለታል፣ ግጥም ጸሐፊውም ግሩም ግጥም ይጽፋል፣ ክራር ተጫዋቹም ቆንጆ ክራር፣ ማሲንቆ ተጫዋቹም ቆንጆ ማሲንቆ ይጫወታል፣ ቲያትረኞቹም ቆንጆ ቲያትር ይሰሩለታል፣ ሁሌ ይስቃል፣ ይደሰታል እና የሆነ ስሜት ይሰማዋል። እኔ በጣም ታላቅ ነኝ፣ እኔ በጣም ግዙፍ ነኝ፣ እኔ በጣም ምርጥ ሰው ነኝ፣ እኔን የሚያክል ማንም የለም ይላል። ከዛ ውጭ በቃ ፍቅረኛውን ይዞ ወጣ ይላል፣ ወይንም ባለቤቱን ልዕልቷን ይዞ። ከዛ ህዝቡ ታምራለች አይደል ሚስቴ ስላቸው እንዴት አባቷ እንደምታምር እያሉ ያዜምላታል፣ በዛም ደስ ይለዋል። ከዚህ ታሪክ ምን ተማራችሁ? ኢትስ ሚኒንግለስ አይደለ? ዋትስ ዘ ፖይንት? ላይክ ኤክስፒሪየንሱ ነው ዋት ማተርስ። እዚህ ለመድረስ የከፈለው ዋጋ ነው ዋት ማተርስ። አብዛኞቹ ሰዎች ይሄን ነው የሚፈልጉት። በቃ አሁን ያነገርኳችሁን ህይወት በልግስና ስርዓት ውስጥ በጥንት ዘመን ካለ ሂስትሪ አንፃር ነገርኳችሁ እንጂ አሁን ባለው ሁኔታ ስመጣ ምን መሆን የምፈልገው ሲባል ሀብታም መሆን፣ አንተ መሆን፣ ማንም መሆን ይፈልጋል እኮ። ማንም ሰው ደህንነቱን ማስጠበቅ ይፈልጋል። እንዴት? ዛት ኢዝ አ ኩዌስችን። እሱ ነው ትልቁ ጥያቄ። ዘ አልኬሚስት ቡክ የሚመልሰው እሱ ነው። ዘ አልኬሚስት መጽሐፍ ላይ የምትማሩት የመጀመሪያው ትልቁ ነገር ምንድን ነው? የግል ዓላማችሁን ለማሳካት ምንም ነገርን ከማድረግ ወደኋላ እንዳትሉ፣ እንዲሁም ፐርሰናል የሆነ ሌጀንዳችሁን ወይንም የእናንተ ጀብደኝነት በልባችሁ ያለ መሻት ልታደርጉት የምትፈልጉት ልትሆኑ ልደርስበት የምትፈልጉት ከልጅነት ጀምሮ እስከ ዛሬም ድረስ ልባችሁ የሚነግራችሁ ድምፅ አለ አይደለ? እሱን እንድትከተሉ ያደርጋችኋል። ሁሉም ሰው ዩኒክ የሆነ እጅግ በጣም ግሩም የሆነ ምክንያት አለው ምድር ላይ የሚኖርበት ወይንም ማንነት አለው። የተገኛችሁበት ቤተሰብ፣ የተገኛችሁበት ማህበረሰብ፣ ቀለማችሁ፣ ቆዳችሁ፣ ጂናችሁ፣ የእጆቻችሁ አሻራ፣ የአይኖቻችሁ ኃይል፣ የአካላችሁ፣ የመልካችሁ ሁላችንም ተመሳሳይ አፍንጫ፣ አይን፣ ጆሮ፣ ፀጉር እያለን ይህ ሁሉ ግን መልክ አለ። ሁሉም ሰው ዩኒክ የሆነ ፐርፐዝ አለው እዚህ ምድር ላይ ሲኖር እና ይህ ፐርፐዙ ህይወቱን ህይወት የሚያደርግለት በቃ መቅነኝ ነው። የህይወት መቅነኝ ህይወትን የሚያጣፍጥለት አምላኩን ከመማረር ወጥቶ ለራሱ ሪስፖንሲብል ሆኖ በሰይጣንም ሳያሳብ ለሆነ ከፍታ የሚያበቃው ትልቅ የሆነ የህይወት መንገድ ማለት ነው። እርሱን እንድታሳኩ በእጅጉ ያግዛችኋል። በዛ ውስጥም የሚገጥማችሁን ቻሌንጅ በእጅጉ ያስረዳችኋል ማለት ነው እና ይህ ታሪክ ዘ አልኬሚስት መጽሐፍ ላይ ያለው ሳንቲያጎ ብላቴናው ስፔናዊው ከዛ ተነስቶ ግብፅ ፒራሚድ ድረስ እስከሚደርስ በበረሃው ላይ የነበረው ጉዞ፣ ከነጋዴዎች ጋር የነበረው ግንኙነት፣ ከነገስታት ጋር የነበረው ግንኙነት፣ እንዲሁም ስለወደዳት ሴት መንገድ ላይ አይቷት የአይን ፍቅር ስለምንለው፣ እንዲሁም ከልቡ ደግሞ ለአንዴና ለመጨረሻ ጊዜ ስላፈቀራት ሴት ስለ ፋጡማ፣ እሱ ክርስቲያን፣ ቤተሰቦቹ ደግሞ የሃይማኖት አገልጋይ እንዲሆን ይፈልጉለት የነበረ እግዚአብሔር በቤተ መቅደስ ውስጥ ብቻ ሳይሆን በምድር ሁሉ አለ፣ እኔ ማየት የምፈልገው ዓለም መጎብኘት እፈልጋለሁ ብሎ እረኛ ካልሆንኩ ብሎ ከአባቱ ጋር ተከላክሎ ሳንቲም ተቀብሎ ያንን ሳንቲም በጎች ገዝቶበት ዓለምን ለመጎብኘትና ለመዞር ካለው ፍቅር የተነሳ እረኛ ሆኖ ስለሚያደርገው ጉዞ በሚገባ በዛ ውስጥ ስለሚመጣው ፈተናና ኃይል እናንተም በዛ ውስጥ ራሳችሁን ከታችሁ ህልሞቻችሁን ለማሳካት በምታደርጉት ጉዞ ላይ ስለሚጋረጥባችሁ ብዙ ችግሮች በመጽሐፍ ቅዱስ ላይ ክርስቲያን ከሆናችሁ እባቡንም ጊርጡንም ትረግጣላችሁ እንደተባለው እንዴት ረግጣችሁ እንደምታሸንፉና ከፍ እንደምትሉ በሚገባ ያስረዳችኋል ማለት ነው። ሁለተኛው ከዚህ መጽሐፍ የምታገኙት ትልቅ ነገር ይህ ዓለም ህልሞቻቸውን ለሚከተሉና ማሳካት የሚፈልጉትን ነገር ለሚያውቁ የልባቸውን ድምፅ ለሚሰሙ ፍጥረቶች ሁሉ የህልሞቻቸውን ስኬት እንዲያዩ ሁሉም ተባብረው ያግዛችኋል የሚል መልእክት አለው። ይህ ዓለም በሚለው ቋንቋ እግዚአብሔር ብላችሁ ውሰዱት። ካልባረከኝ አልለቅህም ብለው ያዕቆብ ከመልአኩም ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ። ስለዚህ ሐሳብ ከዚህ በፊት ነገራችሁ ነበረ። ልክ እንደዛ ይህን ዓለም ስትታገሉት ህልማችሁን ለማሳካት ወደሆነ አቅም ለመምጣት ዋጋ ስትከፍሉ ያ ነገር እንዲሳካ ዓለም በራሱ ወይንም አምላካችሁ እግዚአብሔር ሙስሊም ከሆናችሁም አላሁ ሱብሓነሁ ወተዓላ ዱንያችሁን መልካም ለማድረግ አኼራችሁንም ለማስዋብ ዱንያችሁ ላይ ብዙ ወንጀል ሳሰሩ በቀናነት ህልማችሁንና ስራችሁ ላይ ትኩረት አድርጋችሁ ስትንቀሳቀሱ በሚገባ ይባርካችኋል። ምክንያቱም እሱ ያራህማን ረሂም ነውና የአዛኞች አዛኝ ስለሆነ የእናንተን እንባ መውደቅና መነሳት ስለሚያብስላችሁ ዱይሄርም። ስለዚህ በመጽሐፉ ላይ ይህንን ሀሳብ ትማራላችሁ። ልባችሁ እጅግ በጣም ንጹህ ሲሆን ዓለም በሙሉ እናንተን ለመንከባከብና ከፍ ለማድረግ ያግዛችኋል ነው የሚለው። ሰዎች አላልኳችሁም። ዓለም በሚለው ቦታ የአምላካችሁን ስም አስቀምጡበት ብያችኋለሁ። ሰው ፒስፉል ናችሁ። በጣም ውስጣችሁ ሰላም ይሰማችኋል። ልክ ዱዓ አድርጋችሁ ስትጨርሱ፣ ልክ የረመዳን ጊዜ ለይለቱል ቀድርን ልክ ስትጠብቁ የሚሰማችሁ ስሜት አለ አይደለ? ልክ የንግስ ጉዞ ስትሄዱ
ገዳም ስትሄዱ የሚሰማችሁ ስሜት በዛ የስሜት ዓለም ውስጥ ያኖራችኋል። ነፍሶቻችሁን ከስቃይ ይጠብቃችኋል። ትራሳችሁ ምንም እንኳን ውድ ባይሆንም ውብ የሆኑ ህልሞችን፣ ውብ የሆኑ እንቅልፎችን፣ ውብ የሆኑ ረፍቶችንና መልካምና እጅግ ማራኪ ጠረን ያላቸው ሚስቶችን ይሰጣችኋል። ወይንም ደግሞ ሴቶችን ወይንም ባለቤትሽን አሊያም ልጆችን ዓለም እንደዛ ይባርካችኋል። እሱም በሚገባ ያስረዳል። ሶስተኛው ሌላው ከዚህ መጽሐፍ የምትማሩ ትልቁ ነገር ምንድነው? ልቦቻችሁን ማዳመጥ መቻል እንዳለባችሁ። ቃል በቃል ቃሉን ካልተሳሳኩኝ እንደውም በክርስትና ውስጥ አንድ ሐሳብ አለ። መዝገብህ ባለበት ቦታ ለዘላለም ልብ በዚያ ውስጥ ይኖራል። በቃ አለቀ። ሺህ ጊዜ ህልሞቻችሁን ተከትላችሁ ፌል ብታደርጉ እንኳን ድጋሚ ወርቃችሁ ተነስታችሁ ያንን ጉዞ ካልቀጠላችሁ፣ ጆርኒውን ካልወደዳችሁት፣ ኤክስፔሪንሱን ካልወደዳችሁት፣ ዝም ብላችሁ መጀመሪያ ላይ የነገርኳችሁን የንጉሱን ታሪክ ህይወት ብቻ ለመኖር እያሰባችሁ የምትኖሩ ከሆነ እናንቱ ከንቶች ናችሁ። ልባችሁን አላዳመጣችሁ ማለት ነው። ልቦቻችሁን በሚገባ አዳምጡ። በዛ ውስጥ ምስጢሩ ተቀምጧል። የልባችሁን መሻት ለማሳካት የትኛውንም አይነት ዋጋ ክፈሉ። እጅግ በጣም ተስፋ እንዳትቆርጡ። ኢቭን ኢፍ እሱን ለማሳካት ሌላ በማይፈለግ የህይወት ልምምድ፣ ስራ፣ ሙያ ላይ እንዴት እንደሚወስዳችሁ በሚገባ መጽሐፍ ላይ ታገኙታላችሁ። ምክንያቱም ብላቴናው ሳንቲያጎ ህልሙን ለማሳካት በሄደበት ርቀት የመጽሐፉ አጋማሽ ላይ አብዛኛው የእድሜ ክፍሉ ከ3 ዓመት በላይ የሚሆነው ያለቀው ክሪስታል ነጋዴ አንድ ሙስሊም መልካም ሰው አግኝቶ እሱን ክርስቲያን እየሸጠ እያጸዳ ክሪስታልን የማወቅ አረበኛን የመለማመድ የህይወት ሂደት ነበረ በህይወቱ ውስጥ የነበረው። በህይወቱ ውስጥ ያተረፈው ብዙ ነው። በሌላ ሙያ ውስጥም ነበረ፣ በንግድ ስርዓት ውስጥ። መነሻው ግን ሌላ ነበረ። ስለዚህ ይሄ ማለት ህልሜ ስላልተሳካልኝ በቃ ተስፋ ቆርጫለሁ አይደለም። ምንም ይሁን በልባችሁ ያለው ዛሬም አካውንታንት ሁኑ፣ ዛሬም እድሜያችሁ ይሄድ፣ ዛሬም አረብ ሀገር ኑሩ፣ ዛሬም ኢሮፕ ውስጥ ኑሩ፣ ሰው ቤት ተቀጥራችሁ ስሩ፣ የራሳችሁን ስራ ስሩ። በልባችሁ ያለውን መሻት ግን ለማሳካት ወይም መሆን የምትፈልጉትን ነገር ለማምጣት ፋይናንሻሊ፣ ስነ ልቦናዊ፣ ሜንታሊ እንዲሁም በኮኔክሽን የሆነ የምትገነቡት ዓለም ሊኖር ይገባል። ከተወሰኑ ዓመታት በኋላ ያን ነገር ላይ ለመድረስ ለሚደረገው ጉዞ ስለሚያግዛችሁ። ምክንያቱም ዮሴፍ ባንድ ሄደው የግብፅ ሕዝብ ላይ በከፍታ ውስጥ አልተገለጠም። ጉድጓድ እስከ መወርወር፣ በቤተሰብ ውስጥ ከመከዳት እንዲሁም ደግሞ በብዙ መውደቅና መነሳት ልክ እንደዚያ እንደሆነ በተመሳሳይ እናንተም እሱን ዕጣ ፋንታ ገፈት ቀማሾች ናችሁና ይህን ትማራላችሁ ከዚህ መጽሐፍ። ሌላኛውስ ውድቀት የህይወት አንዱ መንገድ እንደሆነ በሚገባ ያስረዳችኋል። ሲጀመር ካልወደቃችሁ ጣዕሙን ልታውቁት አትችሉም። በምንም አይነት መንገድ አምላካችሁ ያደረገላችሁን በረከትና እስከ ዛሬ ሲጠብቃችሁ የነበረው እንደማያንቀላፋ አትረዱም። ፈተና ግዴታ ነው። ውድቀት ግዴታ ነው። ይሄ በደንብ ሊገባችሁ ይገባል። በዚህ መጽሐፍ ላይም ይህንን በሚገባ ያስረዳችኋል ማለት ነው። እጅግ በጣም ጣፋጭ በሆነ ስነ ጽሑፍ፣ እጅግ በጣም ማራኪ በሆነ አገላለጽ፣ እጅግ በጣም ማራኪ በሆነ ትርጉም አማርኛው ራሱ እጅግ በጣም ማራኪ በሆነ የድምፅ ቶን፣ የተለያዩ ኦዲዮ ቡኮች በእንግሊዝኛም ከፈለጋቸው ዩቲዩብ ላይ እጅግ በጣም ማራኪ በሆነ አጻጻፍና አገባብ ይጠብቃችኋል መጽሐፉ። በነገራችን ላይ መጽሐፉ ማግኘት የምትፈልጉ የምትመለከቱት የቴሌግራም ቻናል ነው። ቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ። ሌላው በዚህ መጽሐፍ የምትማሩ ትልቅ ነገር ምንድነው? እውነተኛ የሆነው ድብቁ ሀብት፣ የተደበቀው ሀብታችሁ ትልቁ እናንተን ወደ ከፍታ የሚያመጣው ዓለማችሁን ረፍት የሚሰጠው የራሳችሁን ፕራዮሪቲ የምትገነቡበት አምላካችሁ በልባችሁ ያስቀመጠው ትልቁ መዝገብ ሌላ ቦታ አይደለም፣ ከሌላ ቦታ አይደለም የምታገኙት፣ በእናንተ ውስጥ ነው የሚገኘው። የሚገርማችሁ ሳንቲያጎ በአንድ ወቅት ምሽት ላይ በጎቹን አስገባና ትንሽ የቤት ውስጥ የፈረሰ የድሮ ቤተክርስቲያን ውስጥ እዛ ጋር ተኝቶ ነበር። የግብፅ ፒራሚዶች ስር ወርቁን ታገኛል፣ የተደበቀ ሀብት የተባለው። ከዛም በኋላ እዛ የሄድና መጨረሻ ላይ የተመለሰው መጀመሪያ የተኛበት ቦታ ላይ ነው። ሁሉ ነገር ለካ በእጃችን፣ ነገር ግን በእጃችን ያለን ነገር ዋጋ ለመረዳት ብዙ መንገድ አቋርጠን መምጣት መቻል አለብን። በእጅ ያለ ወርቅ እንደ መዳብ ይቆጠራል ይላል። ይሲ ተረዳችሁኝ አይደለ? ለምሳሌ ያላችሁን ዝና፣ ያላችሁን ገንዘብ፣ ያላችሁን ጊዜ፣ የሰጣችሁን ውበት፣ አካል፣ ቤተሰብ፣ ማንነት፣ አሁን ያላችሁበትን የሚያስጨንቃችሁ ጉዳይ ራሱ ኢቭን የሚያስጨንቃችሁ ጉዳይ በተለይም ከቦዲ ሴኩሪቲ ጋር የተያዘ ይሄ ሪያሊቲ ላይ የሌለ ይሄ ከፋንታሲያችሁ ጋር በተያዘ የሚያስጨንቃችሁ
ዓለም እንዲህ ብትሆን ባትሆን እያላችሁ ነገር ለማቆጣጠር የምታደርጉት ሂደት የሚያስጨንቃችሁ ጉዳዮች ኢምንት መሆናቸውን ትረዳላችሁ። ምክንያቱም ጆርኒያችሁ በበዛ ቁጥር ብዙ አይነት እንደናንተ ግን በተለያየ መልክ የሚገለጡ ሰዎችን ስታዩ ለካ የእናንተ ተራ ነው። ኢቭን ኢፍ ንቃችሁት ችግራችሁን ሁሉ አሸንፋችሁ በችግሮቻችሁ ላይ ሁሉ ነክሳችሁ ምን ትሆናላችሁ? የተሻለ ችግር ፍለጋ ውስጥ ትገባላችሁ። እኔ እንደዛ ነው የምኖረው። ደስ ነው የሚለኝ በእውነት ከአንዱ ችግር ስወጣ ወደ ሌላ ስመጣ ወደዚህ ማንነት እንድትመጡ ያግዛችኋል። ያኗ ሚኒንግ የሚሰጠው ፈተናው ነው። ስለዚህ የትኛውም ድብቅ የሆነ ሀብቱ አንድ ሰው በእጁ ላይ ነው ያለው። እሱን ለማግኘት ግን በብዙ መከራ ውስጥ አልፎ ነው ዋጋውን የሚረዳው። እዚህ ተዋታይ ሳይ አንበሳይ ተረዳኸኝ አይደለ? በደንብ አዳመከኝ። አዎ አብረኸኝ። መልካም። ለማንኛውም ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውንም ላይክ ማድረግ እንዳትረሱ። ሌላው በዚህ መጽሐፍ ላይ የምንመለከተው ትልቅ ነገር የምንማረው ምንድነው? ፍርሃት ትልቅ የሆነ ጠላታችሁ እሱ ነው። በቃ አለቀ። ሌላ ምንም ሊያስቆማችሁ የሚችል ምንም ነገር የለም እና እያንዳንዱ ፍርሃታችሁ እውነተኛው የሆነ ዓለም ላይ ምንም አይነት ተጨባጭ የሆነ ነገር የለም። ኢቭን ኢፍ በብዙ መንገድ የተነገሯችሁ በመጽሐፎች፣ በትምህርቶች፣ በአብዛኛው በብዙ መንገድ የተነገሯችሁ እናንተ ስነ ልቦና ላይ የተገነቡት በምታከብሩት ሰው የተነገሯችሁ እንዲያጋጥማል፣ እንዲህ ትሆናለህ፣ እንዲህ ይመጣል የምትባሉት ንግግሮች በሙሉ እነዛ ሁሉ ፍርሃቶች ናቸው። ተጨባጭ የሆነ አክቹዋሊ የሆነው ዓለም ላይ አልመጡም። የሚመጡም ከሆነ ሰየው እልል ብለን እንቀበላችኋለን። በቃ አለቀ። እንኳንም ቀድመው ነገሩኝ። ጎርፍ ይመጣል ብለውኛል። ዋና እየተለማመድኩ ዘና ብዬ እጠብቀዋለሁ። በቃ ከላስ እንጂ ወይኔ ጎርፉ ሲመጣ ምን ላደርግ እያልኩኝ 30 ዓመት ስለ ጎርፉ መምጣት እያሰብኩ ሲመጣ ወስዶኝ እንደሞት አልፈልግም። 30ም ዓመት እንዳንበሳ መኖር መቻል አለብኝ። ለምን? ምክንያቱም እኔ ራውኤል እንድሪስ ነኝ። ለምን? ምክንያቱም እናንተ እንትና ናችሁ። ይሲ አንበሳ እንደዛ ተረዳው እና ሳንቲያጎ ራሱ ትሬዠሪ ብሎ ያሰበው ጎልዱ ነበረ። በቃ ገንዘቡን ማግኘቱ ያንን ጎልድ ፍለጋ ነበር ግብፅ ድረስ ሄደው ያን ሁሉ በረሃ ያቋረጠው ያን ሁሉ መንገድ ያን ሁሉ ታሪክ የተፈጠረበት ነገር ግን ያገኘው ዊዝደም ነው። ግሮዝ አመለካከት፣ ጥበብ፣ አረዳድ፣ ባህል። ከዛ መጨረሻ ላይ እነዚህን ሁሉ አግኝቶ ሲጨርስ ነው ወርቁን ያገኘው። ለካ ወርቁ ተራ ነገር ነው። እኛ ግን ስለ ወርቁ ሁሌ እንመኛለን። መንገዱ ነው እጅግ በጣም ውብ። የዋህቱ በእውነት ከልቤ ነው ስናገር። the present moment is the most powerful። አሁን የመሰለ ታላቅ ኃይል የለም። ስለዚህ ብዙ መጽሐፍ አይታችኋል፣ ብዙ ነገር ተረድታችኋል። ይህንን ታገኛላችሁ፣ አላብራራም። ሌላኛው ከዚህ መጽሐፍ የምትማሩት ትልቁ ነገር everything is connected። ምንም ነገር ምድር ላይ ያለው እያንዳንዱ ነገር እርስ በርሱ ትስስር አለው። አፈሩ everything ትስስር አለው። እያንዳንዱ ነገር፣ እንስሳው፣ የምታገኙት ሰው ሁሉ የፍጥረቱ ወይንም ደግሞ የምህዋሩ አንድ አካል ወይንም ደግሞ የመለኮት ህልውና መገለጫ ነው። ዲዲጌትም ከበረሃው ጀምሮ እስከ ንፋሱ ድረስ እናንተን ጥበብ ለማስተማር አዋፋት ሳይቀሩ እንኳን እናንተን መርዳትና እውቀትን ለመስጠት የሚለፉትን ልፋት በሚገባ ትማሩበታላችሁ። መጽሐፉ ላይ ኤቭሪቲንግ ስለ ዓለም ማለት ነው። አስተዋይ ከሆናችሁ እናንተ ይህን ነገር የገዴው ምልክት የዓለምን ድምፅ ለማዳመጥ ልባችሁ ኦፕን ከሆነ ማለት ነው፣ ከተፈጥሮ ጋር ከተሳሰራችሁ። ሌላው በዚህ መጽሐፍ ላይ የምትማሩ ትልቅ ነገር ወንዶች ከልባችሁ አድምጡኝ። ምን አይነት ሴት መምረጥ እንዳለባችሁ ለህይወታችሁ በሚገባ ታገኙበታላችሁ። ከዛ ውጭም ደግሞ እውነተኛ የሆነ ፍቅር ከስኬታችሁና ከዓላማችሁ እንደማይጎታችሁ በሚገባ ያስረዳችኋል። ከዛ ውጭም ደግሞ የሁለት ሴቶች ካራክተር አለ። እሱ በአይምሮ እየሳላት እሷን ለማግኘት ከዚህ በፊት እረኛ ሆኖ ስለሄደበት ከተማ አግኝቷ ስለነበረው ጸጉር እየሸለተ የበጎችን ጸጉር እየሸለተ ይሸጥ ስለነበረው ነጋዴ ልጅ የሚያስበው ሐሳብ አለ። እውነተኛ የሆነችው ሴት ደግሞ አለች። ኦብሴሽናችሁ ከውበት አንጻር የምትሄዱበት ከአካል ከጸጉር። አሁን እዛ ጸሐፊው እንደዛ አድርገውት ነው፣ ጥንታዊ ስለሆነ በዛ ነው የሚመሰጡት። ዛሬ ዳሌ በዚህ ገብቶ እንትኗ ሙዷ እያልክ የምትጃጃለውን ዓለም እንዴት ማሸነፍ እንደምትችልና እውነተኛው ዓለም በነፍስ መተሳሰር መሆኑን በሚገባ ያስረዳል። ወንዶች መጽሐፍ ማንበብ ግዴታ ነው፣ በነገራችሁ ላይ ግዴታ ነው። ወይንም ደግሞ ሜን ፖይንቱን ከቻት ጂፒቲ ላይ ውሰድ። በጣም ሰነፍ ሌዚ ማትረባ ከሆንክ ማለት ነው ትችላለህ እንደዛ ማድረግ። ሌላው የመጨረሻው ከዚህ መጽሐፍ የምትማሩት ነገር ምንድነው? ሲምፕሊሲቲ፣ ነገሮችን ማቅለል፣ ቀለል አድርጎ መመልከት እውቀትና ጥበብን ይሰጣል። ካካበርነው ጭንቀትን ይፈጥርና ትራፕድ እንሆናለን። ለምሳሌ ይሄ ምሳሌ ግን ከባድ ምሳሌ ነው።
እንዳትቀየሙኝ እሺ፣ የሃይማኖት ሰዎች እንዳትቀየሙኝ። ፎር ኤግዛምፕል እናንተ ሆሊ ዋተር ብላችሁ እሺ ተውት ላስቡ። ጥንታዊ የሆነ ዓለም ውስጥ ነው እና የምትኖሩት። አንድ ምንጭ አለች እና እዛች ምንጭ ላይ ሆሊ ዋተር ናት፣ ቅዱስ ውሃ ነው እና ከዛ የነካ ያንን ነገር የጠጣ ይድናል ይፈውሳል ብላችሁ ነው የምታምኑት። በእርግጠኝነት ልክ እናንተ ስትሄዱ እዛ ቦታ ላይ ገና ስትሄዱ የሆነ ሰው ሲጮም ከሰማችሁ ሲፈወስም ከሰማችሁ ፍርሃት ነው የሚለቅባችሁ። እዛ መግባት ሌሊቱን ሙሉ እጮህ ይሁን አልጮህ ይሁን እንዲፈጠር ይሁን አይሆን ሰው ይታዘበኛል አይታዘበኝም ያመኛል አያመኝም እያላችሁ ተጨንቃችሁ ትሄዳላችሁ፣ ታማችሁ ትመጣላችሁ። ወይንም ትላላችሁ ዝም ብላችሁ ከሆነ ነገር ለማምለጥ። ወይንም ይሄ ሐሳብ ተቀብሮ ስፕሪንግ በጣም ይለጠጥ የለ የሆነ ሰዓት ካቅሙ በላይ ሲሆን ብትን ይላል። ልክ እንደዛ ማነሳችሁ ብትን ሲል የሆነ ችግር ውስጥ ትወድቃላችሁ። ከዛ ከኢሮፕ ደግሞ አንዱን ፍሪክ አመጣ ነው እና ሆሊ ዋተር ነው ምናምን ብለን ብናሳየው ኦ ማይ ጉድነስ በጣም ቆየሁኝ ሀይቅ ካቀኘው ብሎ ልብሱን አውልቆ ዘሎ ነው ውሃ ውስጥ ገብቶ የሚንቦራጨቀው በደስታ ከመሆን ምናምን ነው የሚለው። ኢትስ ሚኒንግለስ ፎር ዩ ዩ ሲ። የሆነ ነገር ፓወርፉል የሚሆነው እኛ ሚኒንግ ስንሰጠው ትርጉም ስንሰጠው ነው። ብዙውን ጊዜ በጣም ውስብስብ በሆነ ዳርክ ማቴሪያልን በመጠቀም ሜታፊዚክስን በመጠቀም ሪቹዋል የሆነ ክንውንን በመጠቀም ከሚሰሩ ነገሮች ውጭ ማለት ነው። ከዛ ልክ ስንነግረው ለራሱ ይሄ እኮ እንደዚህ ነው ስንለው ያ ኦልራይት ገብቶታል እኮ ግን የእኛን እምነት አክብሮልን ግን ለሱ ትርጉም የለውም። እሱ ደግሞ የራሱ ማመን አለው። ሲምቦራጨቅ ነው የሚውለው እዛ ሐይቅ ውስጥ። there is no holy water for him you see it's all about mentality። ሆሊ ዋተራችሁ እናቁ እያልኩ አይደለም። ትልቁ ጉዳይ ግን ሲምፕሊሲቲ ይልመድባችሁ። ቶሎ ጭንቅ አይበላችሁ። የሆነ ሰው ጠንቋይ ነው ምናምን እዛ እንዴት ነው ምናምን ሲባል ጭንቅ አይበላችሁ። እንደ ማንኛውም ሰው ተመልከቱት። ምንም ህይወታችሁ ላይ የሚያመጣው ነገር የለም። እንደውም በጣም ሲበዛ ፈሪዎች ናቸው እነሱ። በጣም ነው በተለይ አካላዊ ጥቃት የሚፈሩት። እኔ አንድ ሽማግሌ አንድ ታሪክ ነግሮኝ ነበር። እሱን አጫውቻችሁ ልዝጋ ለፈግታ ያህል። ስንት ደቂቃ? እሺ ቶሎ ልጨርስ እና ሄድን አለ እና ጠንቋይ ቤት ሄድንና ከዛ በኋላ ሄደን ምናምን ንገረን አለ። ከዛ ብዙ ነገሮችን ነገረን ምናምን። ከዛ ይሄ ያስፈልጋችኋል እንደዚህ አይነት ብርች ለምታክል ግራም፣ ከዛ የሚሰራ አምባር አለ፣ ከዛ ለግርማ ሞገስና ለፍቅር ይሆናችኋል ምናምን አለናል። ከዛ እሺ ብዬ ምናምን ነገር አመጣሁለት አለ። አመጣንለትና እዛ አደረን። ከዛ ካደረን በኋላ ይህን ነገር መንፈስ ወሰደው አለ ማለት ጠዋት ተነስቶ። ከዛ ቀጥታ ያልኩት አውድማ ነበረው አለ። ጤፍ ምናምን ነገሮች አሉ አይደለ? የተለያዩ ማቴሪያሎች ተሰብስበው ክምር የሚሉበት። አንተ የእናተ በዲ ልጅ እንደዚህ ነው ያለው፣ ቃል በቃል የነገረኝ ልንገራችሁ። አንተ የእናተ በዲ ልጅ ይኸውልህ አሁኑኑ ወርቄንና ብሬን ካላመጣ ይሄን አውድማ በሙሉ ነው የማቃጥለው ስለው ኧረ የእኔ ልጅ ኧረ የእኔ አሁኑ ነው የሚሰጠህ አሁኑኑ ብሎ ሰጠኝ ብሎኛል። እና እጅግ በጣም ፈሪዎች ናቸው። በነገራችን ላይ አካላዊ የሆነ ጥቃት እንደ ዩኒክ አታስባቸው። እና ደግሞ የሁሉም ሰው መንፈስ መዝገብ አይገለጥም። በማንም አስማተኛ መተተኛና ድግምተኛ ስማችሁ ማተር ያደርጋል፣ ማንነታችሁ ማተር ያደርጋል። እናንተን የሚመራችሁ መንፈስ እናንተ የተቀበላችሁት ንጹሕ የእግዚአብሔር መንፈስ መሆኑ ማተር ያደርጋል። እንዲሁም ከእናንተ በኩል ንጹሕ ካልሆናችሁና በድብቅ በተለይ ሰው የበደላችሁ ከሆናችሁ ኦፍኮርስ እናንተ ላይ ይሰራል። ግን ማንም የበደላችሁት ከሌለ በክብር ነው። ምንም ነገር አትፍሩ፣ ምንም ነገር እና ይህን እላችኋለሁ። አንብቡት ሁላችሁም። ቪዲዮውን መጽሐፉን ቴሌግራም ቻኔል ላይ ታገኙታላችሁ። ፈጣሪ ያክብርልኝ ስለነበረን ጊዜ። መልካም ጊዜ